ክብሩ ሰው ነው፣ ግን የሰው መከራውም ሰው መልሶ ደግሞ ማለት ጠባዩ ታምረኛ ነው። ሲያሽሟጥጥ ከባድ ነው። ሲያሽሟጥጥ ሲጎነትል አሽሙሩ ከባድ ነው። በቃ ወጋ ሲያረቀስ አርጎ በጣም ነው እንዴ ጦር ይሻላል። እሱን ሐኪም ቤት ደው መቼስ ወይ ይሆናል ወይ ትሞታል። የማይታከሙት ጦር ማለት የሰው ነገር ነው። ያንን ወደ መቻል መምጣት ነው። ሰው ሲያገባ ወዴት ነው የሚሄደው? ወደ ኢየሩሳሌም እየመጣ መስቀል ነው። ቀላል መስሏቸዋል። እንደው በቃ ለባብሶ ደረቱን አንደርቦ ትከሻውን ደርበብ አድርጎ ጥሩ ኮትን ጃኬትና ሱፍ ከረባት አድርጎ የሚሄደውን ሰውዬ አይደለም ማለት። እዚያ ሰውዬ ውስጥ ስንት መስቀል አለ መሰላችሁ? ከልብሱ ውስጥ እንደዚህ ጸጉሯን አመጣጥራ ተቀባብታ ምናምን የምትሄደው ኩልል የምትለውን ሴትዮ አይደለም ማለት። እዚያ ሴትዮ ውስጥ ስንት መስቀል አለ። ፈዳ የሆነ ነገር ማለት ነው። እነ ተነግሮ አለመስማት፣ እነ ፉክክር፣ እነ ክርክር፣ እንደው ስንቱ አለ የሰው ልጅ በስማ ሆ እንኳን ብቻ ነው ሰው ጋርም ይኖራል። ገብቷችኋል? ቋንቋ እንዲህ ሰው ጋር መኖር በጣም ከባድ እኮ ነው። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መቤቴ እንኳን ኦርቶዶክስ ሆን ጾማችን የመላእክት ማዕሌታችን የመላእክት ስርዓታችን ለመላእክት መስቀላችንን የምናስረው በእግራችን ላይ አይደለም ወይ በእጃችን ላይ አይደለም። ምክንያቱም በእግራችን ላይ ብናስረው እግራችን ቢቆረጥ መኖር እንችላለን አይደል? ችግር የለውም። ሰው እግሩ ተቆርጦ መኖር ይችላል። እጃችን ላይ ቢሆን እጃችን ቢቆረጥ መኖር እንችላለን። ችግር የለውም። እጃቸው የተቆረጠ እጅ የሌላቸው ብዙ ሰዎች ይኖራሉ። አንገት ከተቆረጠ ግን ሰው መኖር ይችላል? እጅን ብትቆረጥ ጤነኛ ከሆንክ ችግር የለውም ማለት ይቻላል። እግርን ተቆርጠም ጤነኛ ከሆንክ ችግር የለውም ይባላል አይደል? አንገትን ብትቆረጥ ጤነኛ ከሆንክ ችግር የለውም የሚባል ነገር የለም። አንገትህ ከተቆረጠ ሕይወትህ አለፈች ማለት ነው። ለመስቀላችን ለሃይማኖታችን አንገታችንን ቢሆን እንቆረጣለን፣ ሕይወታችንንም ቢሆን አሳልፈን እንሰጣለን ስንል ነው መስቀላችንን አንገታችን ላይ ተሸክመን የምንሄደው። በነገራችን ላይ ሳይፈትና ደህና ነገር አይሰጥም። ትልቅ ነገር ሊሰጥህ ካሰበ ፈተና ይመጣል። ስትፈተን ማወቅ ያለብህ ለትልቅ ነገር እየታጨህ እንደሆነ ነው ማሰብ ያለብህ። አሁን ትዳር ቀላል ነገር እንዳይመስልህ፣ በጣም ትልቅ አደራ ነው። የፈጠራትን ሴት እኮ ነው ላንተ የሚሰጥህ። ከዛ በኋላ እኮ እናትና አባቷ የሉ፣ እነሱን ሁሉ ክዳለች፣ ላንተ ተሰጥታለች። እና እንደ ቀላል ስጦታ አይደለም እየሰጠ ያለ። የሰራትን ሴት ያበጃትን ሴት እግዚአብሔር ሰጥቷል ላንተ። እናትና አባቷም ከዛ በኋላ አንተን ምን ያህል እንዳመነው አይተሃል። ያየሁ እኮ የዛን ቀን የሰርጉ ቀን ትክክል እሷ ስላመጣችን ነው ለዛውም እንጂ አያውቁም። ግን እንዴት እንዳመኑ ተመልከት። ከማህፀን ጀምሮ እንዴት ተንከባክበው እንዳሳደጓት ለዚህ ልጅ ምን ያህል ዋጋ እንደከፈሉ ታውቃለህ? ያን ሁሉ ዋጋ ከፍለው ዝምታውን ቀናት እንደ ችልታ ቀናት ቆጥራችሁ ጀርባ አትስጡት። ጠንቋይ ቤት አትሄዱበት፣ ኮከብ አትቁጠሩበት፣ ሞራ አትግለጡበት፣ ሌላ አዳራሽ አትሄዱበት። እግዚአብሔርን በዝምታ ጠብቁት። መጠበቅ ማለት ሲሰጠን ብቻ አይደለም ሲከለክለንም ጭምር መጠበቅ ነው። ደንግጡ፣ አትሸቡ። አንዳች ነገር እንደመጣባችሁ አትታወቁ። ጥቂት የጨለማ ጊዜ ይኖራል፣ ደግሞ ከዛ ብርሃኑ ይቀጥላል።
ያልሰጠኸኝ ምናልባትም የከለከልከኝ ነገር ካለ መከልከልህ ራሱ ለእኔ ጥቅም ስለሆነ ነው አንተን አምኜ የምጠብቀው እንበለው። የጸጋው ምንጭ የስጦታዎች ሁሉ ምንጭ እሱን አተን ጸጋው ቢበዛብን ምን ያደርግልናል? ጌታ ሆይ ጸጋህን ውሰደው። ጌታ ሆይ የጠየቅኩህን አዘግየው። በስተመጨረሻም አባታችን ተገቢውን መልስ ሰጡ። እኛ አባት አይደሉም፣ እኚህ የቤተ ክርስቲያናችን እንቁ አባት ተገቢውን መልስ ሰጥተዋል። ስሟቸው። ሰሞኑን እመቤታችን ቤዛ ትባላለች አትባልም የሚል ጥያቄ በጣም ብዙ ምዕመናን ስትጠይቁኝ ስለነበረ ሐሳቡን ካነሱት አባት ጋር ግንኙነት የለኝም። ብዙ ጊዜ ሰዎች ለሚያነሱት ሐሳብ እኔ መልስ የማልሰጥበት ምክንያት ሰዎቹ እንዲድኑ ስለምፈልግ ነው። በሌላ ትምህርት አስተምሮ ሰዎቹ ከዚያ እንዲጠገኑ ማድረግ የተሻለ ነው እልክ ከማስያዝ ብዬ ስለማስብ ነው። ግራ ነገር ልንገራችሁ። እኔ አሁን እመቤታችን ቤዛ ትባላለች አትባልም የሚለውን መልስ ከመመለሴ በፊት እንዲህ ያለ ጥያቄ ሲመጣባችሁ ምንድነው ማድረግ ያለባችሁ? ቅድም የነገርኳችሁ ምንድነው ማድረግ ያለባችሁ? ስለዚህ ጉዳይ የትናንትና አባቶቻችን ምን ብለዋል? ምን ብለዋል? ቅዱስ ያሬድ ምንድነው ያለው? አባ ጊዮርጊስ ምንድነው ያለው? ቅዱስ ጎርጎርዮስ ዘንዚናዙ ምንድነው ያለው? ሕሊናዋን በመጠበቋ ስጋዋን ጠብቃ ንጹሕ ሆና በመኖሯ ፍጹም እምነትን በመያዟ she became the advocate of Eve ነው የሚለው ከእንግሊዝኛው ቀጥታ ስለወሰድኩት የሔዋን ጠበቃዋ ቤዛዋ ሆነቻት ነው የሚለው ቅዱስ ጎርጎርዮስ ዘንዚናዙ። ታዲያ ምንድነው ማድረግ የፈለጋችሁ ባል ሄዳችሁ ትናንትን ማየት ይባላል አይባልም? ሐሳብ ሲገጥማችሁ ምን ተብሏል? እስኪ መምህር አባቶች ምን ብለዋል? በዚህ ጉዳይ ላይ ኑረውበታል እኮ። ትንሽ የጨለማ ጊዜ ይኖራል። ጊዜው ሲደርስ ሲያበቃለት ጨለማን በብርሃን መሸነፉ አይቀርም። ሰው የሚፈተነው መቼ ነው ካላችሁ በመከራ ጊዜ ነው። በጥሩ ጊዜ ክፉና ደጉን መለየት አትችሉም። ሰውን መለየት የምትችሉት መቼ ነው ካላችሁ በችግር ጊዜ ነው። እንደሚወዳችሁም እንደሚጠላችሁ የምታውቁት በችግር ጊዜ። በደናውማ እናንተ ሁላችሁም በቃ ልስልስ እኔም ልስልስ ያልኩ ነኝ። ትንሽ ኮሽ ቢል ማማን ረግጦ እንደሚሄድ ይታወቃል። የሚስትህንም ጸባይ የምትለየው መቼ ነው ካልክ የችግር ጊዜ እና ችግሩ ሲመጣ ከዚህ እንደሚወራው አይደለም። መከራ ሲመጣ በክርስትናውም በሉኝ፣ በንግዳችሁም በሉኝ፣ በህይወታችሁም በሉኝ፣ በስራም በሉኝ እዚህ ቆመን እንደምንፎክረው አይደለም። ቦታው ላይ ስንሆን የሚያስከፍለውን ዋጋ ለመክፈል ብዙዎቹ ዝግጁ አይደሉም። ስጋን ለመከራ አሳልፈው ለመስጠት ብዙዎቹ ዝግጁ አይደሉም። በዛ ደረጃ የጨከኑ አይደለም። ያለ ደሞዝ ለማገልገል፣ ያለ ገንዘብ ለማገልገል፣ ያለ ወንበር ለመቀመጥ ዝግጁ አይደሉም። ለምን? ድፍረቱ የለማ። አቅም ይጠይቃል ወገኖች። የመከራ ቀን ሲመጣ እና ደጆቻቸውን ዘጋግተው ቆመው ነበር። በጣም የሚደንቃችሁ በሩን ቢያንኳኳ ሊፈሩ ነው፣ ሊደነግጡ ነው። እግዚአብሔር የልብ አምላክ ነው። እስኪ በሉልኝ፣ እግዚአብሔር የልብ አምላክ ነው። ቅድም ሐሳብንና ስሜትን መንፈስን ሁሉ ይመረምራል ብያቸዋለሁ። እንደሚፈሩ እንደሚደነግጡ እንደሚጨነቁ ያውቃል። በዝግ በሮቹ ተዘግተው ደጁ በተዘጋበት ሰዓት ጭር ባለ ሰዓት ላይ በተዘጋ ቤት ገብቶ ሰላም ለእናንተ ይሁን አላቸው። ስሙ ለዘላለም የተመሰገነ ይሁን። ይህ ህይወት ሄዶ ሄዶ የሆነ ቦታ ያውቁ አይገርም? የሆነ ሰዓት ላይ ማተር የሚያደርገው እዚች ምድር ላይ የኖርካት የንስሐና የሥጋው ደም ህይወት ብቻ ናት። ትምህርቱ፣ ስራው፣ ኤኒቲንግ እስከዛሬ ራሳችን ላይ ኢንቨስት ያደረግነው ነገር እግዚአብሔር ፊት ዜሮ። መቃብር ውስጥ ይዘው ታገባ እግዚአብሔር ፊት ይዘው የምትቀርበው ዲግሪ አያሳልፍ። ያመጣው 600 ምናምን ኢንትራንስ ማለፊያ እግዚአብሔር ፊት አያሳልፍ። መንግስተ ሰማያት ያስገባ። ያ የታተምክበት ሥጋው ደም ካልሆነ በስተቀር የተጋሃት መንፈሳዊ ህይወት ካልሆነች በቀር ወይም ደግሞ ነገ እንደሚሞት የሚያስብ ሰው ዝም ብለህ ስታስብ ኃጢአት ሊሰራ ይችላል። መኪና ስለመግዛት ሊያስብ ይችላል። ስለ ዲግሪም ሊያስብ አይችልም። ገብቶሃል? አንድ ህፃን ልጅ የእናቴ ሆድ ውስጥ ቤት ልስራ ምናምን ብሎ ሊያስብ ይችላል። እንደዛ እንደማለት እኮ አሁን ቁጭ ብለህ የሆነ እቅድ ማቀድ ማለት ይሄን አቺቭ አደርጋለሁ ማለት እንግዲህ 8 ወር ምናምን ደርሶ ቁጭ ብለህ አንተ እናትህ ሆድ ውስጥ ፎቅ ስለመገንባት እንደማሰብ ያን ያህል ሞኝነት መቼ እንደሚመጣ የማይታወቅ ነው። ስለዚህ የዚህን ዓለም ኃላፊነት የምር ማመን ዲኔ እኮ አልቀጥልም እሞታለሁ ብሎ ካሰበ ከዛ ሄጄ እኮ እግዚአብሔር ፊት ነው በቃ የምቀርበው እና ያኔ ምንድነው ስንቄ ብሎ የሚያስብ ሰው ይተጋል። በቃ ይተጋል፣ በጣም ይተጋል። እግዚአብሔርን ተስፋ ማድረግ አለበት።
እግዚአብሔርን ተስፋ የሚያደርግ በፍጹም አያፍርም። እውነት ለመናገር ሰዎች በነገራችን ላይ እምነታቸው ትክክል ባይሆንስ ልንል እንችላለን። እምነታቸው እንኳን ትክክል ቢሆን ፈጣሪ ግን ተስፋ አይከለክላቸውም። የሚገርመው ነገር አይከለክልም። ለምሳሌ ይሄ በቴዎሎጂ መግቦት ይባላል። መግቦት፣ ጥበቃ እግዚአብሔር አይከለክልም። ይህን የምናውቀው በምንድን ነው? ብዙ አይነት ሃይማኖት ኖሮንና የማያምኑ ሰዎች ሁሉ ኖረን እግዚአብሔር ፀሐይ ያወጣልናል፣ ዝናብ ያዘንብልናል። መግቦቱ አንድ አይነት አይከለክልም። እና ሰዎች በተገቢው መንገድ ባያውቁት እሱ ግን በተገቢው መንገድ ያውቃቸዋል። እና ተስፋው በጣም የታመነ ነው። አንዱንም ጥያቄህን እንኳን አልመለሰልህም። እስከ ዛሬ ገንዘብህ አይበረክትም። እስከ ዛሬ ያመሃል። እስከ ዛሬ ጠላቶች አሉ። እስከ ዛሬ የትም ሄደህ ከስረህ ትመለሳለህ። ምንም ያላተረፍክ ሰው አይደለህ እንዴ? እና እግዚአብሔር ምን ሊያደርግልህ ነው እንደዚህ የምታደርገው ይላል። ተስፋ ሁልጊዜ በዓይን አይታይም፣ ዕለቱንም አይደርስም። ይህም እግዚአብሔርን መፈታተን ነው። ክርስቶስንም ለምድራዊ ሀብት ብቻ ተስፋ ካደረግነው ከሰው የባስን ምስኪኖች ነን ይላል ቅዱስ ጳውሎስ። ይተውላችኋል፣ ይቅር በሉ ይቅር ይላችኋል። ምሕረት ሳይኖረን እግዚኦ ማረነ ማለት ምሕረት ሳይኖረን ማረኝ ትላለህ። አትምርም ቢያንስ እንደው ይገርም። እግዚአብሔር ይዘበትበታል አይዘበትበትም። ቢያንስ ዘመዶች ንጹህ መሆን ቢያቅተን እንኳን ቢያንስ ምሕረት ይኖራል። ርህሩህ እንሆን። ሴቱ ወግ ይወዳል፣ ወንዱ ደግሞ ሲከፋው ዝም ማለት ነው የሚፈልግ። ይህንም ለይታችሁ እውነቴን ነው ማለት ዝም ማለት ሴቱ የሚፈልግ ምንድነው? ተወያይታ መፍታት ነው። እንደዚህ ሁኜ እንደዚህ ሁኜ ምን ሆነሃል? ዝም በይ አይወላችሁ። እንደዚህ ስትለው እሱ ስለከፋው ወንድ ልጅ የሚያርፈው ዝም ብሎ ሲጨንቀው ነው የሚያወጋ። እሷ ደግሞ ንቆይ ነው የሚመስላት። ይሄ ሁሉ ተፈጥሮን አለማወቅ። ካላወቃችሁ አታግቡ። አገባችሁ ደግሞ ይሄንን አውቃችሁ ነው ማግባት ማለት ነው። ከሰው ጋር እንደምትኖሩም አትርሱት። ድሮ የራስን አመል ተይዞ ነው የሚኖረው አይደል? የራስን አመል። አሁን እኮ የሰው ጠባይ ጭምር ይዞ መኖር ነው ማግባት ማለት። የሰው ጠባይ ጭምር ይዞ መኖር ነው። አሁን አንድ ነገር ልንገራችሁ። በክርስቶስ ተዋህዶ ውላጤ የለም፣ በተአቅቦ ነው። ተአቅቦ ማለት ስጋም ስጋነቱን እንደጠበቀ መለኮትም የጌትነት ባህሪውን ሳይለውጥ ነው። ሴቷ ወንድ ልትሆንላችሁ አትችልም፣ ወንዱም ሴት አይሆንላችሁም። በተአቅቦ ነው። ምን ማለት ነው? እኛ ያደግንበትን የኖርንበትን ሰው በእናት አባቱ፣ በጎረቤት፣ በትምህርት፣ ባስተዳደግ የያዘው ማንነት አለው። ያንን በአንድ ጊዜ ሊለውጥልን አይችልም። ወደኛ አይመጣም። ልክ እንደኔ ካላሰብክ አይባልም፣ እንደኔ ካላሰብሽ አይባልም። በምክክር ነው መሆን ያለበት ማለት ነው። ይህ ከሆነ አትጣሉ። የመጨረሻ የምንላችሁ እኔነትን ማስወገድ ነው። በጣም ሰውን የሚያጣለው አሁን ቅድም እንዳልኩት እኔነትን ማስወገድ። አንዱ ለሌላው ይኖራል እንጂ ፍቅር ማለት መስጠት እንጂ መቀበል ስላልሆነ ማለት ነው። ተረድታችሁኛል አይደለም? እኔ ካላችሁ ትጣላላችሁ፣ ለሌላው ከኖራችሁ ግን አትጣሉም። የመጨረሻው ትዳሩ የሚያረጅበት ምክንያት እግዚአብሔር ሁልጊዜ አዲስ ነው። አንተ ክመ ዓመቲከኒ እያለቅ ስለተባለ እግዚአብሔር አዲስ ነው። አዲስ የሆነ እግዚአብሔር እርጅና የሌለበት በባህሪው ብሌት የሌለበት እግዚአብሔር በትዳራችሁ ካለ ፍቅሩ አያረጅም ማለት ነው። እግዚአብሔር ከሌለ ግን ፍቅሩ ያረጃል። ታዲያ እግዚአብሔር እንዳይኖር የሚያደርገው ምንድን ነው? በተክሊል ተጋብቶ ዚዋዳ ተጋቡ በኋላ ቁርባኑን ማቋረጥ፣ ቤተ ክርስቲያን አለመሄድ፣ ጸሎትን ማቋረጥ፣ ከንስሐ አባት ከመክረ ካህን ከፈቃደ ካህን መለየት፣ ይህን አለማስቀደስ። በዚህ ጊዜ ረድኤተ እግዚአብሔር ከኛ ጋር አይሆንም። ከኛ ጋር ካልሆነ ብቻችን እንቆማለን። ብቻችን ስንቆም ሰይጣን ይረከበናል። ሲረከበን አጥር ማፍረስ ይችላል ማለት ነው። ስለዚህ ከቤተ ክርስቲያን ስትቀሩ ቅዱስ ሥጋውን ክቡር ደሙን መቁረብ ስታቆሙ፣ ቤተ ክርስቲያን መሄድ ስታቆሙ እግዚአብሔር ይለያል። እግዚአብሔር ሲለይ ደግሞ ትዳሩ ያረጃል። ሲያረጅ ይሰለቻል። ሲሰለች ይጨቃጨቃል። ሲጨቃጨቁ ይፋታሉ ማለት ነው።